ሰላም ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የግሎባል ፍሬሽማን ኮርስ ቻፕተር 2 ፓርት 1 ነው። ለቻናሉ ለሞርኒንግ ስታር ቻናል አዲስ የሆናችሁ ሳብስክራይብ አድርጉ፣ ሼር አድርጉ። ዛሬ ደግሞ አንደርስታንዲንግ ፎሬን ፖሊሲ እና ፎሬን ፖሊሲ ቢሄቨር በውጭ ግንኙነት ፖሊሲ እና የውጭ ጉዳይ በምናደርግበት ጊዜ የምንከተላቸው የፖሊሲ ባህሪያትን እንመለከታለን። ይህን ደግሞ በምንጨርስበት ጊዜ የምናሟላቸው ነገሮች አሉ። አፍተር ኮምፕሊቲንግ ዚስ ቻፕተር ይህን ቻፕተር ከጨረስን በኋላ ዲፋይን ማድረግ እንችላለን። ምንን ናሽናል ኢንተረስቲንግ የሚባለውን ዲፋይን ማድረግ እንችላለን። ከዛ ፎሬን ፖሊሲ ቢሄቨርን ዲፋይን ማድረግ እንችላለን። ኢንስትሩመንቶችን ከውጭ ሀገሮች ግንኙነት ከውጭ ሀገር ጋር በምናደርገው ግንኙነት ውስጥ መጠቀም ስላለብን ኢንስትሩመንቶች እናወራለን። ከዛም አልፎ ኃይል ወይም አቅም የአንድ ሀገር ያላት ኃይልና አቅም የውጭ ሀገር ግንኙነት ውስጥ ለምታደርገው ውሳኔዎች ምን አይነት ሮል እንዳላት እናያለን ማለት ነው። አሁን ወደ ዋና ሀሳቡ ስንሄድ ናሽናል ኢንትረስትን እስቲ ዲፋይን በማድረግ እንጀምር። National interest is a reason of state used to justify action or policy toward other state at international level. የውጭ ብሔራዊ ፍላጎት ማለት እኛ ከሌላው ከውጭ ሀገራት ጋር በምናደርገው ሪሌሽን ውስጥ ላይ ወይም አክሽናችንን ወይ ፖሊሳችንን ለሌላ ሀገሮች ስንነግር ስናሳውቅ እንደዚህ ፍላጎት አለን ይሄን ማድረግ እንፈልጋለን የሚል ፍላጎትን በዓለም አቀፍ ደረጃ ላይ ለአንድ መንግስት በምናሳውቅበት ጊዜ የጀስቲፋይ እያቀረበን ያለብነውን ነገር ጀስቲፋይ ወይም ፕሩፍ ወይም ማኒፌስት በምናደርግበት ጊዜ የምናቀርበው ምክንያት ነው። ናሽናል ኢንተረስቲንግ አኮርዲንግ ዲስ ዴፊኒሽን ናሽናል ኢንተረስት ሪፈር ሴት ኦፍ ቫሊዩ ስለ የእሴቶች ስብስብ ነው እና የጎሎች የተለያዩ ዓላማዎች ስብስብ ነው። ይሄም ደግሞ አንድ ሀገር አቺቭ ማድረግ የምትፈልገው ዓላማ የምትፈልገውን ጎል የምትፈልገውን እሴቶች ስብስብ ነው። ይሄ ደግሞ በዓለም አቀፍ ደረጃ ላይ አንድ ሀገር አቺቭ ማድረግ የሚፈልገውን ኦብጀክት ወይም ጎል ኦሪየንቴሽንን ኤክስፕሌን የሚያደርግልን ነው። ናሽናል ኢንተረስት has been main driving force that determine content of foreign policy። ይሄ ፎሬን ፖሊሲ የምንለው ከውጭ ሀገራት ጋራ በምንገናኝበት ጊዜ በምን አይነት እንገናኝ ብለን የነደፍነው ጋይድ ላይን ነው። ይሄ ፎሬን ፖሊሲ የሚባለው እንዴት እንገናኝ ብለን በምንገናኝበት ጊዜ አፕላይ እንድናደርግ ያወጣናቸው ህጎች ናቸው። ይሄ ህግ በውስጡ የያዘው ኮንተንት በዋናነት አፌክትድ የሚደረገው በኢንተርናሽናል ኢንተረስቲንግ ነው። ኢንተርናሽናል ኢንተረስት ላይ ቤዝድ የሆነ መሆን አለበት ፎሬን ፖሊሲያችን። ሃዌቨር ይሁን እንጂ በስኮፑ በዲፊኒሽኑ በውስጡ በያዘው ኮንተንቱ ናሽናል ኢንተረስት የተለያየ ዲፊኒሽን ይሰጠነዋል። ኮንትሮቨርሻል ነው፣ አከራካሪ ነው የተለያየ ዲፊኒሽን ስለሚሰጠው። ነገር ግን ከነዛ ስኮላሮች መካከል የተወሰኑትን ስናይ ኦሬዲ ሞጁል ውስጥ ያሉትን በሙሉ ስንመለከት አኮሊስት ይባላል። ይሄ ደግሞ ምን ይላል? ናሽናል ኢንተረስት ኢዝ ኢሜጅ ኦፍ ኤ ፊውቸር ስቴት ኦፍ አፌር ወደፊት ሀገራት ማድረግ የሚፈልጉት ጉዳዮችን እና ሁኔታዎችን የሚይዝ ነው። ይሄን ማነው መፈጸም የሚፈልጉት? መንግስታት። በማ በኩል ገቨርንመንት ስሩ ኢንዲቪጁዋል ፖሊሲ ሜከር የሀገሪቷን ፖሊሲ ሜክ በሚያደርጉ ግለሰቦች በኩል ማድረግ የምትፈልጓ የወደፊቱ ጉዳዩና ኮንዲሽኗ ናሽናል ኢንተረስት ይባላል። ይሄኛውን ደግሞ የተለያዩ ኢንፍሉዌንስን በመፍጠር ልታስፈጽም ትችላለች። ማዕቀብ በመጣል ከዛ ሀገር የሚገባውን ይሄ ታክሲ አይነትን በመጨመር ወይ በመቀነስ አማውንት ኦፍ ከዛ ሀገር ወደ ኢትዮጵያ ወይ ለምሳሌ ከኢትዮጵያ ወደ አሜሪካ ከአሜሪካ ወደ ኢትዮጵያ የሚገባው ትሬንድ ኮንተንቶችን አማውንታቸውን በመቀነስ ወይ በመጨመር ያኛውን ሀገር ኢንፍሉዌንስ በማድረግ ብቻ መፈጸም የሚፈልጉበት ፍላጎታቸው ናሽናል ኢንተረስት ተብሎ ይጠራል። እንደሱ አባላል። ይሄ ደግሞ ምን ዚስ ኢምፕላይዝ አስ
ዛት ናሽናል ኢንተረስት ኢዝ ሳምቲንግ ሪሌትድ ቱ አምቢሽስ ኦፍ ገቨርንመንት። በአጠቃላይ አምቢሽስ ኦፍ ገቨርንመንት ነው ናሽናል ኢንተረስት ማለት የአንድ መንግስት ፍላጎት ነው። አንድ መንግስት ደግሞ ከሌሎች ሀገራት ጋር ኢንተራክሽን ዊዝ አዘር ከሌሎች ሀገራት ጋር ኢንተራክሽን ስትፈጽም ፉልፊል ማድረግ የምትፈልገው አምቢሽስ ኦፍ ገቨርንመንት ነው። የአንድ ሀገር ፍላጎት ነው ከሌሎች ሀገራት ጋር ግንኙነት በምታደርግበት ጊዜ ማሟላት የምትፈልገው። ይሄ ኦልሶ ኤምፋሳይዝ የሚያደርገው ይሄ አኮሊስቲክ የሚባለው አጽንኦት ሰጥቶ የሚያስበው ምንድን ነው? ስቴት ቱ ሪያላይዝ ዜር ፊውቸር አምቢሽንስ አጠቃላይ ወደፊት ማድረግ የምትፈልገው ፍላጎቶቿ ነው ናሽናል ስቴት ማለት ብሎ ይገልጽልናል ማለት ነው። ሌላኛው ደግሞ እሱ ምን ይላል? ፓወር አቢሊቲ ቱ ኢንፍሉዌንስ ዘ ቢሄቪየር ኦፍ አዘር ስቴት የሌሎች ሀገራትን ባህሪ ቢሄቪየር ኦፍ አዘር ስቴት የሌሎች ሀገራትን ባህሪ በኃይል የሌሎች ሀገራትን ባህሪ ኢንፍሉዌንስ አድርጎ የመቻል ኃይልና አቅም እንደ ፕራይመሪ ኢንስትሩመንት እንደ መጀመሪያ ኢንስትሩመንት ይወሰዳል የብሔራዊ ጥቅምን ከማሟላት አንጻር። ኃይልና አቅም ይህ ኃይልና አቅም ምን የሚያደርግ የሌሎች ሀገራትን ባህሪ ኢንፍሉዌንስ የማድረግ ኃይልና አቅም አንድ ሀገር ከሌላ ሀገር ጋር በምታደርገው ግንኙነት ውስጥ ፍላጎቷን ለማስፈጸም የምትጠቀመው ፕራይመሪ ኢንስትሩመንት ነው ይላል። There is a major division of option regarding whether their national interest can be defined objectively, whether it is subjectively enterprise. Okay, ይሄ ናሽናል ኢንተረስቲንግ የሚባለው ነገር ዲፋይን ሲደረግ ዲፊኒሽኑን ሲንሰጥ ኦብጀክቲቭሊ ነው ወይም ተጨባጭነት ባለው ለሁሉም ተመሳሳይ አመለካከት በሚሰጠው አይነት ነው ዲፋይን የምናደርገው ወይስ ሁሉም እንደፈለገ ዲፋይን ያደርግ ከሚለው አንጻር የተለያየ አከራካሪ ጉዳዮች ምን ሆነዋል ተነስተዋል። አሁን ፕላቶ ምን ይላል ስለ ናሽናል ኢንተረስቲንግ ሲያወራ believed that a good of policy or public good ማለት ይሄ የአንድ ማህበረሰቡ ጥቅም could be arrived ሊሳካ የሚችለው ሊደረስ የሚችለው ሰክሲስ ማድረግ የሚቻለው የአንድ ማህበረሰብ ጥቅሙ በተማሩ መንግስታት ነው በተማሩ ንግስታት ናቸው። እነዚያ ንግስታት ደግሞ aid by few highly related በጣም በተማሩ ሰዎች የሚመከሩ መሆን አለባቸው እና በጣም ፌር ማይንድድ በጣም ምንም አድሎት የሌለ ሜንታሊቲ ባላቸው ንጉሶች በኩል የሚፈጸም ነው የሚል ሐሳብ አለው። የሱ ሐሳብ ደግሞ ምን አደረገ? ፕላቶ አይዲያ have been used as inspiration for dictator form of government አምባገነናዊ መንግስታት ደግሞ ብቅ እንዲሉ የፕላቶ አይዲያ ለኢንስፓይሬሽን ውለዋል ማለት ነው። ምን ማለት መሰላችሁ? አንድ ንጉስ ጥሩ አመለካከት ይኑረው እንጂ በጣም ለርንድ በሆኑ ሰዎች የሚረዳ ይሁን እንጂ ፌር ማይንድድ ይሁን እንጂ ኢንተርናሽናል ኢንተረስትን ብቻው መፈጸም ይችላል የሚል ሐሳብ አለው። ይሄኛው ደግሞ አምባገነን መንግስታት ደግሞ ኢንስፓየርድ እንዲሆኑ አደረጋቸው ማለት ነው። አናዘር ስኮላሮች ደግሞ አሉ ከፕላቶ ውጪ አናዘር ስኮላሮች ስለ ናሽናል ኢንተረስቲንግ እየሰጡ ነው። ናሽናል ይኸውላችሁ አኮሊስት የሚባለው ናሽናል ኢንተረስትን በቃ አንድ ሀገር መፈጸም የምትፈልገው ነገር ነው ግን በኃይል በስልጣን ሊሆን ይችላል የሚል ነው። ፕላቶ ደግሞ አንድ ንጉስ ራሱ አንድ ግለሰብ ራሱ ሀገርን ወክሎ ሊያደርግ ይችላል ጥሩ አመለካከት ይኖረው እንጂ ያለ። ይሄ ደግሞ አናዘር ስኮላር ውስጥ ላይ ሴብሮ የሚባለው ይሄ ደግሞ ስኮላር ሲሆን በሁለት መንገድ ናሽናል ኢንተረስትን ዲፋይን ያደርጋል። አንደኛ በኖርማቲቭ ነው፣ ሁለተኛ በዲስክሪፕቲቭ ነው። በዲስክሪፕቲቭ መንገድና በኖርሜቲቭ እና በዲስክሪፕቲቭ መንገድ ምን ያደርጋል? ዲፋይን ያደርጋል። በኖርማቲቭ ሴንስ ዴፊኒሽን ሲሰጥ ስለ ናሽናል ኢንተረስት ምን ብሏል? ናሽናል ኢንተረስት ኢዝ ሪሌትድ ቱ ሴት ኦፍ ፐርፐስ ዊች ናሽናል should seek realize in conduct of its foreign relation። በቃ ናሽናል ኢንተረስቲንግ ማለት አላማ ነው፣ የአንድ ሀገር አላማ ነው። ይሄም አላማ ደግሞ አንድ ሀገር ኮንዳክት ስታረግ ከሌሎች ሀገር ጋራ መፈጸም የምትፈልገው ሪያላይዝ ማድረግ የምትፈልገው አላማ ነው ብሎ በኖርማቲቭ ሴንስ አስቀምጧል። በዲስክሪፕቲቭ ሴንስ ደግሞ ምን ይላል? ይሄ ሰብሮ የሚባለው ስኮላር
ዌል ናሽናል ኢንትረስት ሜይ ቢ ሪጋርድድ አስ ዞዝ ፐርፐስ ዊች ናሽናል ስቴት ስሩ ኢትስ ሊደር leadership appear to pursue persistency over the time ናሽናል ኢንትረስት የሚባለው በቃ አላማ ነው ይላል። ግን ይሄ አላማ ሊፈጸም የሚችለው በያኛው በሀገራት ሊደርሺፖች በኩል ብቻ ነው የሚል ሴንስ ሰጥቷል። ዲስክሪፕቲቭ ሴንስ እና በኖርማቲቭ ሴንስ እንደዚህ አይነት ሀሳብን ሰጥቷል። እና ናሽናል ኢንተረስታችንን ይሄ ናሽናል ኢንተረስት በሚኖረን ጊዜ ክራይቴሪያዎች አሉት። አንድ ሀገር ናሽናል ኢንተረስትዋን የምታስቀጥልበት ወይም ለሌላ ሀገራት በምታሳይበት ጊዜ የምትከተላቸው ክራይቴሪያዎች አሉ። 7 ክራይቴሪያዎች አሉ። አንድ ሀገር ከሌላ ሀገር ጋር ባላት ሪሌሽን ውስጥ ያላትን ፍላጎቷን የምትገልጽበት ወይም የምታሳይበት መንገድ የምትከተላቸው 7ቱ ክራይቴሪያዎች አሉ። የመጀመሪያው ኦፕሬሽናል ፊሎሶፊ ይባላል። ኦፕሬሽናል የሚባለው አይ ቲንክ እዚህ ጋር ነው ጽሁፉ ከታያችሁ ኦፕሬሽናል ፊሎሶፊ ይባላል። ኦፕሬሽናል ፊሎሶፊ ማለት ሪፈር የሚያደርግልን ቱ ስታይል ኦፍ አክሽን አንድን የእኛን የውስጣችን ሀሳብ ከሌሎች ሀገራት ጋራ በሚኖረን ጊዜ ኢንተረስቲንጋችንን የምናሳይበት ስታይል ነው። ይሄ ደግሞ አንደኛ ቦልድሊ ሊሆን ይችላል። በጣም በድፍረት የእኛን ናሽናል ኢንተረስት የምናሳይበት ቦልድሊ ሊሆን ይችላል። ወይም ስዊፒንግሊ ሰፋ አድርገንና በቃ ቦልድ በድፍረት የምንናገርበት ወይ ሲሆን፣ ሌላኛው ደግሞ ኢንክሪሜንታሊ ወይም ኮዚሽን በዘዴና በጥበብ ቀስ አድርገን የምንገልጽበት ምክንያታዊ በሆነ አይ ናሽናል ኢንትረስቴን በማገልጥበት ጊዜ ይሄን አደርጋለሁ ይሄን ሀገር ካላደረገኝ በሚለው ሙድ ስናስብ ማለት ነው። ምክንያቱንም እየገለጠን ናሽናል ኢንትረስቴን ለሌላ ሀገር በማሳይበት ጊዜ ምክንያታዊ መሆን አለብኝ የሚለው ሀሳብ ኢንክሪሜንታል ሲባል፣ አይ ቦልድሊ በድፍረት ስትናገር ደግሞ ቦልድሊ ይባላል። ነገር ግን በጥበብ ለማሳየት ስታሳይ ደግሞ ኢንክሪሜንታል ተብሎ ይጠራል። ኦፕሬሽናል ፊሎሶፊ ስለ ሁለቱም ነው። ስለዚህ አንዱ ክራይቴሪያ ይሄ ነው። ወይ ቦልድሊ ልትገልጥ ትችላለች ፍላጎቷን፣ ወይም በሎጂካል በሆነ ልታሳይ ትችላለች። ሁለቱም ግን ክራይቴሪያ ነው። አንዳንድ ጊዜ ሁለቱም የሚያስፈልግበት ጊዜ አለ። ሌላኛው ደግሞ አይዲዮሎጂካል ክራይቴሪያ የሚባል ነው። ሁለተኛው አንደኛው ክራይቴሪያ ኦፕሬሽናል ፊሎሶፊ ነው። ሁለተኛው ደግሞ አይዲዮሎጂካል ክራይቴሪያ ነው። አይዲዮሎጂካል ክራይቴሪያ ማለት ሚን ገቨርንመንት ሜይ አይዴንቲፋይ ፍሬንድስ ኦር ኢኒምስ ቤዝድ ኦን አይዲዮሎጂካል አላይመንት። የእኛ ናሽናል ኢንተረስት መሆን ያለበት ያ ናሽናል ኢንተረስታችንን ለማስፈጸም ወይም ግንኙነት እያደረገን ያለነው ሀገር ምን አይነት አይዲዮሎጂ ይከተላል በሚለው ላይ ቤዝድ መሆን አለበት የሚል ነው። ለምሳሌ እኛ ይሄ ካፒታሊዝም ከሆነ ካፒታሊዝም የሚባለውን ርዕዮተ ዓለም የምንከተል ከሆነ እነዚያ ደግሞ የሚከተሉት ካፒታሊዝም ሳይሆን ሶሻሊዝም ሊሆን ይችላል። ስለዚህ የእኛን ሀሳብ ከነሱ የናሽናል ኢንትረስታችንን ለነሱ በምናሳይበት ጊዜ እነሱ ምን አይነት ርዕዮተ ዓለም ነው የሚከተሉት የሚለውንም እንደ ሀሳብ መያዝ አለብን ስለሚለው የሚያሳየን ክራይቴሪያ አይዲዮሎጂካል ክራይቴሪያ ይባላል ማለት ነው። ሌላኛው ደግሞ ሞራልና ሌጋል ክራይቴሪያ ይባላል። ሞራልና ሌጋል ክራይቴሪያ ማለት ሪኩዌርስ ስቴትስ ቱ አክት ሆኔስትሊ ኪፕ ትሬት አቮይድ ኤክስፕሎይሽን አባይድ ባይ ኢንተርናሽናል ሎ። አንድ ሀገራዊ ወይም ብሔራዊ ፍላጎቷን ኤክስፕሬስ በምታደርግበት ጊዜ ሆነስት መሆን አለባት፣ በጣም ታማኝ መሆን አለባት፣ ስምምነቶቿን መጠበቅ አለባት። አቮይድ ማድረግ ያለባት ደግሞ መበዝበዝን፣ ሌላን ሀገር በመበዝበዝ አይደለም ውስጣዊ ናሽናል ኢንተረስታችንን ማሳየት ያለብን ይላል እና ለዓለም አቀፍ ሕጋት ደግሞ መገዛት አለባት የሚል ሀሳብ ነው።
ሌላኛው ደግሞ ፕራግማቲክ ክራይቴሪያ የሚባለው ነው። ይሄ ፎከስ የሚያደርገው ኦን ኮስት ቤኔፊት አናላይዝ። ይሄ ብሔራዊ ጥቅሜ ኮስቱ ምንድን ነው፣ ጥቅሙ ምንድን ነው፣ ጉዳቱ ምንድን ነው ብለን አናላይዝ አድርገን የምንከተልበት ክራይቴሪያ ፕራግማቲክ ክራይቴሪያ ይባላል ማለት ነው። ሌላኛው ደግሞ ፕሮፌሽናል አድቫንስመንት የሚባለው ሲሆን ክራይቴሪያ ኢንቮልቭስ ዲሲሽን ሜድ ፎር ፐርሰናል ሰክሰሲቭ ዊዝ ብሮንች። ይሄ የሚለው ደግሞ አንድ ሀገር ናሽናል ኢንተረስቷን ብሔራዊ ፍላጎቷን ለማስፈጸም የተማሩ ሰዎች ተሳትፎም ያስፈልጋል የሚለው ክራይቴሪያ ነው። ደግሞ የፓርቴዚያን ክራይቴሪያ የሚባለው ምንድነው? ኢኳሊ ሰርቫይቫል ኦፍ ፖለቲካል ፓርቲ ዊዝ ሰርቫይቫል ኦፍ ካውንትሪ። ልክ ሀገሩ ውስጥ ያለውን የሀገሩን ጉዳይ እንደሚመራው አይነት በሀገሩ ውስጥ ያለውን የፖለቲካውን ጉዳይ እንደሚመራው አይነት እንደሚያየው እይታ ማየት አለበት። የሀገርንም ጉዳይ የናሽናል ኢንተረስቱንም በፖለቲካው ፓርቲ ላይ የሚሰሩ እነዚህ ሰዎች መመልከትና ማየት ያለባቸው እንዴት ነው ይላል። ያኛውን ነገር ሰርቫይቭ ለማድረግ ባዩበት ትሪትመንት ልክ ነው ይሄ ናሽናል ኢንተረስትንም ማየት አለባቸው የሚሉት። ሌላኛው ደግሞ ፎሬን ፖሊሲ ዲፔንደንስ ክራይቴሪያ የሚባል ነው። ምን ማለት ነው? አንዳንድ ጊዜ አፕላይ ቱ ዲቨሎፒንግ ካውንትሪ ዛት ሪሜን ዲፔንድ ኦን ፎርም ኦፍ ኮሎናይዝ ፓወር። አንዳንድ ጊዜ የውጭ ሀገር ግንኙነት በምናደርግበት ጊዜ ያለን ብሔራዊ ፍላጎቶቻችን በሌሎች ሀገራት ላይም ጥገኛ የሆኑ መሆን አለባቸው የሚል ሀሳብ ነው። አሁን እስቲ ዲፋይን እናድርግ ምንን? ፎሬን ፖሊሲ እና ፎሬን ፖሊሲ ቢሄቨርን። ፎሬን ፖሊሲ ምን ማለት ነው? ሪፈር ቱ ዘ ሴት ኦፍ ኦብጀክትስ ኢንስትሩመንትስ ዛት ስቴት አዶፕት ቱ ጋይድ ኢትስ ሪሌሽን ዊዝ አውትሳይድ ወርልድ። ከሌሎች ሀገራት ጋር አውትሳይድ ወርልድ ጋር ከሌሎች ሀገራት ጋር አንድ ሀገር ሪሌሽን በምታደርግበት ጊዜ የምትከተለው ጋይድ ላይን ነው። በቃ የምትከተለው ምንዋ ነው? ስርዓቷና ደንቧ ነው። ፎሬን ፖሊሲ የሚባለው ከሌሎች ሀገራት ጋር አንድ ሀገር ሪሌሽን በምታደርግበት ጊዜ እንደ ጋይድ ላይን የሚጠቅማት ነገር ነው ፎሬን ፖሊሲ። ኦብጀክትስ ኦፍ ፎሬን ፖሊሲ ዊች ስቴት ወንት ቱ አቺቭ አር ኢን ዋን ዌይ ኦር ኢን አዘር ሪሌትድ ቱ ናሽናል ኢንተረስትስ። ሁል ጊዜ የፎሬን ፖሊሲ የውጭ ሀገር ፖሊሲያችን አላማው መሆን ያለበት በተመሳሳይ በአንድ መንገድም ይሁን በሌላ መንገድ ብሔራዊ ጥቅማችንን ከማስጠበቅ አንጻር መሆን አለበት የሚል ነው። ናሽናል ኢንተረስት ኢዝ ኦፍን ኮንሲደርድ አስ ኦብጀክት ኦፍ ፎሬን ፖሊሲ ኦፍ ስቴት። ሁል ጊዜ ናሽናል ኢንተረስት ብሔራዊ ፍላጎቶቻችን የፎሬን ፖሊሲ አላማ እንደሆኑ ኮንሲደር ይደረጋል። ስለዚህ ከውጭ ሀገር ጋር ሪሌሽን እንድናደርግ ያወጣነው ፖሊሲያችን ናሽናል ኢንተረስታችንን ቤዝድ ያደረገ መሆን አለበት ማለት ነው። እስቲ ሞር ስለ ፎሬን ፖሊሲ ዲፋይን እናድርግ። ፎሬን ፖሊሲ ኢዝ ሳምቲንግ ዛት ስቴት ውድ ላይክ ቱ አቺቭ ኢን ኤክስተርናል ሪሌሽን ዊዝ አዘር። ፎሬን ፖሊሲ ማለት አንድ ሀገር ከሌላ ሀገር ጋራ በምታደርገው ጊዜ ማሳካት የምትፈልገው ነገር ነው። ይሄ ከናሽናል ኢንተረስት ጋር የሚመሳሰል ዲፊኒሽን ነው። ኢት ኢንቮልቭስ ጀነራል ፐርፐስ ኤንድ ስፔሲፊክ ስትራቴጂ ስቴት ኢምፕሎይ አቺቭ ኦር ፕሮሞት ኢትስ ናሽናል ኢንተረስት። ይሄ ደግሞ አጠቃላይ የሆነ የአንድ ሀገር አላማን እና
ስፔሲፊክ የሆነ ስትራቴጂ ዘዴዎችንም የሚያካትት ነው። ፎሬን ፖሊሲ ስንል ዓላማዎችንም የሚያካትት ነው። የተለያዩ ዘዴዎችንም የሚያካትት ነው። ምን ለማድረግ ሀገራዊ ናሽናል ኢንትረስቲንጋችንን ምን ለማድረግ ለማስፋፋት እና ለመፈጸም ሀገራዊ ወይም ብሔራዊ ፍላጎታችንን ለማስፋፋት እና ለመፈጸም የሚረዱንን ስትራቴጂ እና ዓላማ የያዘ ነው ይላል። According to Research, foreign policy refers to the set of priority and perceptual established by national leaders to survive as guideline for choosing among various course of action in a specific situation in international affairs. በዓለም አቀፍ ጉዳይ ውስጥ ላይ ከዛ በዓለም አቀፍ ጉዳይ ውስጥ በሚገኙ በተለያዩ ጉዳዮች ላይ የተለያየ ነገር ሲያጋጥመን ያን ነገር እንዴት የትኛውን አክሽን ከተለያዩ ቫሪየስ ኮርስ ኦፍ አክሽን ከተለያዩ አክሽኖች ውስጥ የትኛውን አክሽን አፕላይ እናድርግ የሚለውን ነገር የሚያሳየን ጋይድላይን ነው ይላል። በዓለም አቀፍ ጉዳዮች ውስጥ ከዛ ውስጥ የሆነ ነገር ሀፐን ሲሆን ለዚህ ሀፐን ለሆነው ምን አይነት አክሽን ልውሰድ፣ ለየትኛው ፕራዮሪቲ ልስጥ የሚለውን ቾይዝ ለማድረግ የሚረዳት ኮንሰፕት ነው ጋይድላይንስ ወይም ፎሬን ፖሊሲ ተብሎ የሚጠራው። Every state should protect its physically, politically, cultural identity against encroachment by other states. ከሌሎች ሀገራት ወረራ ባህላቸውንና ፖለቲካቸውንና ፊዚካሊ ስንል ደግሞ ቴሪቶሪያቸውን ከማስጠበቅ አንጻር ነው ፕሮቴክት ማድረግ አለባቸው። እያንዳንዷቸው ሀገራት ፊዚካላዊ ካልቸራቸውን ፖለቲካቸውን ከሌሎች ሀገራት ምን አንጻር ወረራ ፕሮቴክት ማድረግ አለባቸው። የእነሱ ፎሬን ፖሊሲ ደግሞ በእነዚህ ላይ ቤዝድ የሆነ ነው ለማለት ነው። ለምሳሌ ፕሬዘርቬሽን ኦፍ ፊዚካል አይዴንቲቲ ስንል ምን ማለታችን መሰላችሁ? ሜንቴናንሲ ኦፍ ቴሪቶሪያል ኢንቴግሪቲ የአንድ ሀገር የድንበሯ ክብር መጠበቅ አለበት። ማንም ሀገር ድንበሯን ጥሶ መግባት የለበትም። ሌላኛው ደግሞ ፕሬዘርቬሽን ኦፍ ፖለቲካል አይዴንቲቲ ስንል ፕሬዘርቬሽን ኦፍ ኤግዚስተንስ ኦፍ ፖለቲካል ኢኮኖሚካል ሲስተም በአንድ ሀገር ላይ ፖለቲካል እና ኢኮኖሚካል ሲስተም ኤግዚስት መሆን አለበት። የሆነ ሀገር መጥቶ በጦርነት በወረራ ምናምን ዲስትራክት ማድረግ የለበትም የሚለውን ለማሳየት ነው። ፕሬዘርቬሽን ኦፍ ካልቸር አይዴንቲቲስ equated with ethnic, religious, and linguistic or historical norm of people residing in states. በአንድ ስቴት ውስጥ ያለ ሃይማኖት፣ ቋንቋ፣ ታሪካዊ እሴቶች እና ጎሳዎች ኮንዘርቭድ መደረግ አለባቸው በዛ ሀገር ላይ የሚለውን ነው የሚያሳየን ፕሬዘርቬሽን ኦፍ ካልቸር ስንል። ፕሬዘርቬሽን ኦፍ ፖለቲካል አይዴንቲቲ ስንል ከምን ጋር ነው? ከኢኮኖሚ ሲስተም እና ከፖለቲካል ሲስተም ኤግዚስቲንግ አንጻር ነው። ፕሬዘርቬሽን ኦፍ ፊዚካል አይዴንቲቲ ስንል ደግሞ ሜንቴናንሲ ኦር ቴሪቶሪያል ኢንቴግሪቲ ከሚለው አንጻር ጋር የሚያያዝ ነው። እንግዲህ ፓርት 1 ይሄን ይመስል ነበረ። በፓርት 2 እንግዲህ ቻፕተር 2ን እንጨርሳለን። በፓርት 2 ፎሬን ፖሊሲ ኦብጀክት ከውጭ ሀገር ግንኙነት በምናደርግበት ጊዜ ይሄ ከውጭ ሀገራት ጋር ግንኙነት የማድረጊያችን አላማው ኦብጀክቱ ጎሉ ቆይ ምንድን ነው የሚለውን ሀሳብ ያሳየናል። እነዚያ ኦብጀክት በ3 ይከፈላል። በሚቀጥለው እናያለን። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። መልካም ጊዜ